ጥያቄ ስላለኝ የምጠይቃችሁ ይሆናል። ግን ወደ ጥያቄ ስመለስ ቲማቲም በውስጡ እንግዲህ ለሰውነታችን ጠቃሚ የሆነ ፎስፈረስ የምንለውን ንጥረ ነገር ይዟል። ያ ማለት ግን አሁን ያለው ገበያ ላይ ያለው ቲማቲም ሳይሆን ይሄ ኮሜድሮ የምንለውና እንግዲህ የቤት ስራ ተሰጥቶን ነበረ። እንደምትመለከቱት እነዚህ ርዕሶች ሁለቱም የተነሱት ርዕሶች እንግዲህ በጣም አሳሳቢና በጣም ከባድ ርዕሶች ናቸው። ወደ ሙያዊ ምልከታ ልምጣ። እንግዲህ ቲማቲም ከሌሎቹ ተለይቶ በዋነኝነት ያነሳውም ዮሐንስ እኔም ደግሞ ለመስራት የሞከርኩት ለምንድነው በጣም አብዛኛው ማህበረሰብ የሚጠቀመውና በአቅራቢያችን ያለ በእለት ተዕለት ወይም ደግሞ ቢያንስ ካሉት ምግቦች መካከል በተለያየ መልኩ በምግባችን ውስጥ ከተን የምንጠቀመው ስለሆነ በጣም ኮንሰርን ያደርገናል። እንግዲህ ዮሐንስ ያነሳቸው ኬሚካሎች አሉ። እነሱን ያው ከሱ ምልከታ አንፃር ልተዋቸውና እኔ ከኬሚካል አንፃር በደንብ ዲቴል ልግባባቸውና ለማሳየት ልሞክር። እንግዲህ የቲማቲምን መርዛማነት የሚወስኑ በዋነኝነት ሁለት ኤሌመንቶች አሉ። እነዚህ ምንና ምን ናቸው? ናይትሮጅን እና ፎስፈረስ። በእርግጥ ናይትሮጅን እና ፎስፈረስ በኤሌመንታል ፎርም ወይም በአሎትሮፕ ፎርም ለምሳሌ እንደ ዋይት ፎስፈረስ እና ሬድ ፎስፈረስ አይነቶቹ ዳይሬክትሊ እነዚህ ተክሎች ውስጥ አናገኝም። ለምን? እነዚህ ሞር ከኬሚካል ኢንዱስትሪዎች ጋር በተያያዘ ነው የምናገኛቸው። ነገር ግን በኮምፓውንድ ፎርም በተለይ በናይትሬት እና በፎስፌት መልክ ግን በደንብ እነዚህ በተለይ አሁን በዘመን አመጣሽ የግብርና ስርዓት ውስጥ በደንብ ተሰራጭተው ልናገኛቸው እንችላለን። ለምሳሌ እነዚህ ተክሎች እንግዲህ ፔስቲሳይድ ይጠቀማሉ፣ ኢንሴክቲሳይድ ይጠቀማሉ፣ ፈርቲላይዘር ወይም ማዳበሪያዎችን ይጠቀማሉ። እነዚህን ሲጠቀሙ እነዚህን ሁለት ኬሚካሎች በደንብ አድርገው ወደ ውስጣቸው አብዞርቭ ያደርጋሉ። በደንብ በማጠብና ከላይ ያለውን ኬሚካል በማስወገድና በማጠብ ብቻ ልንከላከላቸው አንችልም። ከዛም ፈርዘር የሄደ ነገር ይፈልጋል። በተለይ ዩሪያ፣ አሞኒየም ናይትሬት፣ ሱፐር ፎስፌት በተለይ የፎስፌቶች በጣም ብዙ ኢቭን ኦርጋኖ ፎስፌትን ጨምሮ በተለያዩ ኬሚካሎች እንጠቀማለን። ግማሾቹን በማዳበሪያ ወይም በፈርቲላይዘር መልክ፣ ግማሾቹን ደግሞ በኢንሴክቲሳይድ እና ፔስቲሳይድ መልክ ማለት ነው። እነዚህ የየራሳቸውን ችግር ወይም ደግሞ ፕሮብሌም ይዘው ይመጣሉ። ለምሳሌ ኦርጋኖ ፎስፌት ዋነኛው የሚመረተው ለምን መሰላችሁ? እዛ ላይ ቲማቲሙን የሚበሉ ጥቃቅን የሆኑ ነፍሳት ነርቨስ ሲስተማቸው እንዲታወክ ማድረግ ነው። ይሄ ነገር ለእንስሳቱ ብቻ አይደለም ወይም ለነፍሳቱ ብቻ አይደለም፣ ለሰዎችም ልክ ተመሳሳይ አይነት ጉዳት ሊያመጣ ይችላል። ችግሩ ምንድነው? ዳይሬክትሊ ኬሚካሉን ስለማንጠቀመው ቲማቲሙን እንደበላን ድንዝዝ ብለን አንቀርም። ሎንግ ተርም ግን ቅድም እንዳልኳችሁ በየጊዜው በየቀኑ የምንመገበው በመሆኑ ምክንያት ግን ኢፌክቶቹ ወይም ጉዳቶቹ ቀስ በቀስ ነው እየታዩ የሚመጡት እኛ ሳናውቃቸው ማለት ነው። ያ ብቻ አይደለም፣ በፈርቲላይዘር ደግሞ የምናገኛቸው ናይትሮጅኖችና ፎስፈረሶችም ተመሳሳይ ውጤቶችን እንዲያመጡ ያደርጋል። ይሄ በብዙ ጥናቶች በብዙ ሪሰርቾች ይቀመጣል። ብዙዎች እንግዲህ ያንን ለማስተካከልና ለመቀነስ ጥረት ሊያደርጉ ይችላሉ፣ ወይም ደግሞ በኋላ የምነግራችሁን የተለያዩ ዘዴዎች ያደርጋሉ። ይሄ ብቻ አይደለም፣ ደግሞ እነዚህ ኬሚካሎች ደግሞ ታጥበው የሚገርማችሁ ነገር በወንዝ ገብተው ደግሞ በተለይ ገጠር አካባቢ ላይ ከወንዝ ውሃ ጋር ደግሞ አብለው ሊጠቀሟቸው ይችላሉ። በዚህ ጊዜ እንግዲህ እንደ ብሉ ቤቢ አይነት ነገሮችን ክሬት ያደርጋሉ። ከፍተኛ ናይትሮጅን በመኖሩ ምክንያት ሰውነታቸው ወይም ቆዳቸው ወደ ሰማያዊነት የሚያደላ ህፃናት ሊፈጠሩ ይችላሉ። በተለይ ለኢንፋንቶች በጣም ትንንሽ ለሆኑ ህፃናት በጣም ጥንቃቄ እንድናደርግ የሚመከረው ለዛ ነው። ኤኒዌይስ እነዚህ ኬሚካሎች ምንም ጥርጥር ያለውም ይጎዳሉ። የበፊት ቲማቲም አይደለም እየተመገብን ያለ ነው። አሁን እዚህ ጋር እንድታስተውሉልኝ የምፈልገው እኔ ከጂኤምኦ አንፃር አላነሳውም። ከጂኤምኦ አንፃር ሌላ ታሪክ ነው። ግን አሁን እነዚህን ኬሚካሎች ብቻ ለመከላከል አማራጩ ምንድነው ካልን በተቻለ መጠን ኦርጋኒክ የሆኑ ፈርቲላይዘሮችና ኦርጋኒክ የሆኑ ነገሮችን መጠቀም። ይሄ ብቻ አይደለም፣ ቶሎ እንዲበስል እንደ ኢቲፎን አይነት ኬሚካሎችን ሁላ ሊጠቀሙ ይችላሉ። ፕሪዘርቭ ለማድረግ ለማቆየት፣ በተለይ ከውጪ ታሽገው ወይም ተሰርተው የሚመጡ እነዚህ ሁላ አሉባቸው። ግን አሁን እነዚህን ለመከላከል የመጀመሪያው አማራጭ ምንድነው? ቤቱ ውስጥ በጓሯችን በሃይላንድ ሊሆን ይችላል፣ በተለያዩ ጣሳዎች ምናምን እነዚህን ቲማቲሞች ቤታችን ውስጥ ለማብቀል መሞከር ወይም ደግሞ ኦርጋኒክ የሆኑ ፈርቲላይዘሮችን ወይም ማዳበሪያዎችን ተጠቅሞ ለማምረት መሞከር በጣም የተሻለ ነው። እዚህ ጋር ግን ጥያቄ የምታደርጉልኝ ቅድምም ዮሐንስ እዛም ላይ ቪዲዮም ላይ ሲናገር አይታችሁታል። የበፊቶቹ አይነት ቲማቲሞች የሉም። ይሄንን ያለበት ምክንያት ደግሞ አለ። ከምን አንፃር? ከምርጥ ዘር ወይም ደግሞ ጄኔቲካሊ ሞዲፋይድ ከሆኑ ተክሎች አንፃር። ከነዚህ አንፃር እንመጣበታለን። የፕሪናታሉም ጉዳይ ከዚህ በፊት ቪዲዮ ሰርቼላችኋለሁ። ድጋሚ ደግሞ ተመልሼ እመጣበታለሁ ማለት ነው። ለማንኛውም ቲማቲሞች አዎ ይጎዳሉ። በተለይ በውስጣቸው በያዙት ኦርጋኖ ፎስፌት፣ ሱፐር ፎስፌት፣ አሞኒየም ናይትሬት ወይም ዩሪያ
ኢቭን ዳፕን ብትሉት እነዚህ ከፍተኛ የሆነ የናይትሮጅን እና የፎስፈረስ ክምችት ስላላቸው ጤናማ ላይ መርዛማ የሆነ ኬሚካልን በመርጨት እጅግ በጣም ከምታስቧቸው በላይ ጉዳቶችን ኢን ዘ ሎንግ ተርም ያመጣል።